ሁላችሁም ተነስታችሁ ለዚህ ክለብ አጨብጭቡ። ኮመንት ሴክሽን ላይ ቅውጥ አድርጉት። የ2025-26 የስፓኒሽ ላሊጋ ሻምፒዮን የካታላኑ ቡድን ባርሴሎና መሆኑ ተረጋግጧል ጋይስ። ለዛውም ኤል ክላሲኮ ላይ ለዛውም ሪያል ማድሪድ ፊት ለፊት 2-0 አሸንፈን ያለ ያማል ያለ ራፊኒያ ፊት ያለው ነው ራፊኒያ ይዘን ማለት ነው። የሁሉ ነገር እንግዲህ ማድረግ ይችላል። 2025-26 የመቶ ነጥብ ጉዟችን ግን አሁንም መቀጠል እንዳለበት ይሰማኛል ጋይስ። ትዝ ካላችሁ በሲቪያ ተሸንፈን ነበር በጣም በሰፊ የጎል ልዩነትና የዛ ሞመንት ላይ ላሊጋውን ሻምፒዮን የምንሆን አልመሰለኝም ነበር። ማድሪዶችም ቀደም ብለው ነበር ላሊጋውን ያው ቤርናቢው ላይ እንዳሸነፉ አረጋግጠው መጨፈር የጀመሩትና ዛት ማች ማውራት አልፈለኩኝም ነበር የዛ ጊዜ ትንሽ እንትን ብለውኝ ነበር። ግን ያው ላሊጋን የምታሸንፉት ቤርናቢው ላይ እስከሆነ ድረስ ምንም ያስጨንቅ ነገር የለም። አሁንም ቤርናቢው ላይ ቀጣይ ዓመት ስንጫወት ማሸነፍ ትችላላችሁ። የመጀመሪያ ስንገናኝ ገና ማሸነፍ ትችላላችሁ ቤርናቢው ላይ ማለት ነው። ኤኒዌይስ ስለሚገባን ያሸነፍ ነው ስለሚገባን ስለለፋን። የሊግ ጉዞ ኮንሲስተንሲን ይጠይቃል። ይህንን ማሰብ አለባችሁ። ሁል ጊዜም ቢሆን የረጅም 38 ሳምንታቶችን ምን አይነት ፐርፎርማንስ አሳይታችኋል፣ ከዛ በኋላ ዋንጫ ማሳካት የሚባለው ነገር ይመጣል። ስለ ሊግ ጉዞ ካወራን ስለ ሻምፒዮንነት ካወራን ኮንሲስተንሲ ሳምንቱ ሙሉ በሚያስገርም ብቃት መጓዝ ይጠበቅባችኋል። ይህንን ደግሞ በኮከቦቻችን ምክንያት አረገነዋል፣ ሻምፒዮን ሆነናል። ቀጣይ ዓመትም ያለ ጥርጥር ለተከታታይ 3ኛ ዓመት ሃንስ ፊሊክ እስካለ ድረስ እንደምናሳካው እርግጠኛ ሆኜ ነው መነግራችሁ። ኮፒ ሊንክ ሪፖስት ሲደረግ ፎሎ እያደረጋችሁ ኩለርስ የባርሳ ደጋፊዎች ሰብሰብ በሉ። ክሬዲት የሚሰጥበት ሰዓት ማለት ነው። ሃንሲ ፍሊክ መጀመሪያም ለሁለተኛ ሲዝን በተከታታይ ላሊጋን ስላነሳችሁ ኮንግራቹሌሽንስ። ከዚህ በላይ ነገር የለም አባቴ። ይቅርታ ትላንት ሌላ ሌቭል ላይ ነበርኩኝ። የማድሪድና ባርሳን ጨዋታ መጥቼ ራሱ ቪዲዮ መስራት አልቻልኩም። ገባ ሌላ ጭልዬ ብዬ ነበር። አይምሮዬ በስትክክል አያስብም ነበር። ተረዳኛለህ ግን ሃንሲ ፍሊክን እኔ ብዙ ጊዜ ሃይላይን መርቻንት ምናምን ብዬ ሙድ ቢይዝበትም ሃይላይን መርቻንትነቱ ብቸኛ ድክመቱ ነው እንጂ በየአመቱ በተጫወተበት አመት በሙሉ ሊግ ታይትል የበላ ሰው ገባ። ባየር ሙኒክ ኢንተርም ማናጀር ሆኖ ጀመረና ትሬብል በልቶ የጨረሰ ሰው ነው። ተረዳኝ አይደል? ኤቭሪ ሲንግል ቻምፒየንስ ሊግ ጌም ያሸነፈ አቻ ምናምን ተላለን ያሸነፈ ሰው ነው። ኢንቪንሲብል ምናምን ብላችሁ አሰክሱና ባባ የአርሰናል ደጋፊዎች ምን ነው ማለት ነው። ቻምፒየንስ ሊግ ማየት የጀመረው የዛሬ 2 ዓመት ነው እንዴ? ገባር ሁሉንም ጨዋታዎች አሸንፎ ቻምፒየንስ ሊግ የበላ ጂኒየስ የሆነ ማናጀር ነው። ያው ድክመቱን ለምን አይሸፍንም ነው እኔ ሙድ ሲይዝ። ገባር ለምን አይሸፍንም? እሱንም ደግሞ ባርሰሎናዎች ለሱ የሚመጥኑ አይነት ተከላካዮች በጣም ሃይ ስፒድ ያላቸው ተጫዋቾች ከዊንገሩ አሁን ለምሳሌ ልክ እንደ ሚኪ ቫንደር ቬን ከዊንገሩ የሚፈጥን ከሆነ አንተ ኦፍሳይድ ሳትሆን ትራፑን ቢት አድርገህ ሮጠህ ኳስ እየገፋ ከሚኪ ቫንደር ቬን ቀድመህ ላታገባ ትችላለህና እንደዚህ አይነት ተጫዋቾች ስለሚያስፈልጉትም ታክቲኩ እንዳይሰራ አረገበት ነው እንጂ ጽድት ያለ ማናጀር ነው እንዴ። ጽድት ያለ አፍኖ ነው የሚገርፍህ እኮ አፍኖ ነው የሚገርፍህ ነው ማለት ተረዳህ። ስለዛ ያው ዊክነሱን ለምን አልሸፈነውም? በተለይ በዚህ ደረጃ ሲኒየር ማናጀር ስትሆን ኢቮልቭ ማድረግ አለብህ። የሆነ ነገር በዚህ መንገድ ነው እሱን ሰው የሚመታው ስትል የሆነ ነገር ኢቮልቭ ማድረግ አለብህ። ግን ባርሰሎና የሚፈልገውን ተጫዋቾች አምጥተውለት እንየውስጥ የሰውዬ ማጂሻን ስለሆነ ኮንግራቹሌሽንስ የባርሰሎና ደጋፊዎች። ባርሳ ሻምፒዮን ጀማው ኦፊሻሊ የኤል ክላሲኮ ጨዋታ እንግዲህ በዝረራ በማሸነፍ ባርሳ የስፔን ላሊጋ ሻምፒዮን መሆኑን አረጋግጧል። ጀማው እንግዲህ የሚጠበቅ ነው። ይሄ ያልተረጋጋው ቡድኑ ብጥብጥ ውስጥ ያለው ተጫዋቾች እርስ በእርስ ግጭት ላይ ያለው እጅግ ወሳኝ የሚባለው ውዱ ተጫዋቹን በቅጣት ከቡድኑ ዞር ያደረገው ማድሪድ በባርሳ 2-0 በሆነ ውጤት ተሸንፏል። ታዲያ ይህንን መሆኑን ተከትሎ ጀማው በኤል ክላሲኮ ጨዋታ የዓለማችን ትልቁ ጨዋታዎች ተብሎ ከሚገመቱ አንዱ በሆነው ጨዋታ ላይ እንግዲህ ባርሳ የላሊጋው ሻምፒዮን መሆኑን እንግዲህ አረጋግጧል። ይኸው ሜዳ ላይ ክብ ሰርተው እየጨፈሩ ይገኛሉ። ይገባቸዋል። የዘንድሮ ጥራት ያለው ባርሳ ተመልክተናል። ጀማው እጅግ የሚያምር ኳስ እንደነ ያማል አይተናል። እነ ፔድሪን ያለበት ቲም ነውና ይገባቸዋል። ቆንጆ ቡድን አሳይቶናል ሃንሲ ፍሊክምና ባርሳ ሻምፒዮን መሆኑን አረጋግጧል። ጀማው ኮንግራ ባርሳ ፋንስ። ማድሪድ ግን ተዝብት ነው ትርፉ። አይመቻችሁ። ቫሞስ ባርሳ አሸንፈናል። ቀለል አድርገን አሸንፈናል። ኤል ክላሲኮ አይመስልም ነበር። መጨረሻ ላይ ሲደባደቡ ነው ኤል ክላሲኮ የመሰለው ማለት ነው።
ፍጹም የጨዋታ ብልጫ ከረፍት በኋላ የሞከሩም አይመስለኝም። በሚገርም ሁኔታ 2-0 ጨዋታውን ተቆጣጥረን አሸንፈናል። ምርጥ ብቀላ ነው የተበቀልናቸው። በሜዳቸው እንግዲህ አሸንፈውን ሲጨፍሩ ነበር። የመጀመሪያ ጨዋታ የምታስታውሱ ከሆነ እኛ ዋንጫ አንስተን ጨፍረንባቸዋል። ደስ የሚል ነበረው። ከጨዋታው በኋላ ያለው ስፖርታዊ ጨዋነት ደስ ይል ነበር። ሃንሲ ፍሊክ አባቱ መሞቱ ይታወቃል። እንግዲህ ሁሉም ተጫዋቾች እሱ ጋር ሄደው አጽናንተውታል። የማድሪድም ተጫዋቾች ተሸክመውትም እንግዲህ ሰለብሬት አድርገዋል። ባክ ቱ ባክ ላሊጋን ማንሳት ችሏል። በዚህ ስኳድ ባርሴሎና ያለበት ነገር የሚታወቅ ነው። በጣም ሊደነቅ የሚገባው አሰልጣኝ ነው። ባክ ቱ ባክ ማሸነፍ ችሏል ላሊጋን። በጣም ነው ደስ ያለኝ። ሜዳ ውስጥ የነበረው ስሜት ልነግራችሁ አልችልም። ባርሴሎና ደጋፊ መሆን መታደል ነው። በጣም ነው በቃ ቃላት የለኝም። ብቻ ደስ ብሎኛል። ቪስካ ባርሳ፣ ቪስካ ካታሎኒያ። ሪያል ማድሪድ ተሸንፎ ባርሴሎና ሪያል ማድሪድን አሸንፎ ሻምፒዮን ሆነ። ባክ ቱ ባክ ማለት ነው። ወራዶች የሆናችሁ ተጫዋቾች እግዚአብሔር ባክ ቱ ባክ ባርሳ ሻምፒዮን ማለት ከአይ ቲንክ ከ7 ዓመታት በኋላ ምን እንደዚህ ባክ ቱ ባክ ሻምፒዮን ሲሆን አንድ ቡድን ይመስለኛል። ዳቱ ይለኝ ግን እርግጠኛ ነኝ እንደዛ ነው የሚሆነው። ብዙ ጊዜ እንደዚህ ባክ ቱ ባክ ምናምን ነገር አልተለመደም። በተለይ ደግሞ በእነዚህ ዓመታቶች በ6 በ7 ዓመታትና የባርሳ ደጋፊዎች እንኳን ደስ አላችሁ። ግን መታውን እንደዚህ ምናን አትፎክር መቼም ማትደርስበት ቡድን ነው ሪያል ማድሪድ። በሻምፒዮንስ ሊግ ለተከታታይ 10 ምናምን ዓመታት ሻምፒዮንስ ሊግ 4 ውስጥ እንኳን መግባት አልቻልክም ማለት ነው። ፋይናል መድረስ አልቻልክም። ሪያል ማድሪድ ግን በእነዚህ ዓመታት ውስጥ ብዙ ሻምፒዮንስ ሊግ ዋንጫዎችን አሳክቷል። በላሊጋ ብትሄድ ሪያል ማድሪድ የተሻለ ነው። መቼም ማትደርስበት መቼም ሪቴል አድርጎ ለሚቀጥሉት 50 እና 60 ዓመታቶች ሪቴል ቢያደርግ ሪያል ማድሪድ ከእግር ኳስ ኢሊሚኔት ቢደረግ ማትደርስበት ታሪክ ነው ያለው። መተህ ምናምን ኦፍ ኮርስ ሪያል ማድሪድ ማሸነፍ ለእናንተ ትልቅ አቺቭመንት ነው። ዋንጫውን ከማሸነፍ በላይ እንደሚያስደስታችሁ እናውቃለን፣ የሆነ ስለሆናችሁ ማለት ነው። ግን መተህ እንደዚህ ማድሪድ ጥሩ ፎርም ላይ አይደለም። ማድሪድ ውስጥ ብዙ የማይመጥኑ ተጫዋቾች አሉ። በዚህ ሰዓት አሰልጣኝ የሌለው ቡድን ነው ማድሪድ ማለት እና በእነዚህ ወይ ይሄን በመጠቀም ሻምፒዮን ሆናችኋል። ለሱ እንኳን ደስ አላችሁ። ሃንሲ ፍሊክ የሚገርም አሰልጣኝ ነው። እንደውም ለሱ ሞር ይሄ ነገር ይገባዋል ብዬ አስባለሁ ማለት ነው። እና ብዙ እንትን እንዳትወሩ ለማለት ነው ማለት። ምክንያቱም ጭራሽ አትመጣጡም። እንዴት በምንም ወይ እኮ ማድሪዱ አትደርሱበትም እግዚአብሔር እና ለዛ ነው እንኳን ደስ አላችሁ። ባርሴሎና የታላችሁ የባርሳ ደጋፊያን፣ አረ ሰብሰብ በሉ። ባርሴሎና የስፔን ላሊጋ ዋንጫን መብላቱን አረጋግጧል። ኮንግራ። እጅግ በጣም ደስ የሚል ጨዋታ ነበር የተመለከትነው። በተለይ ማለት ነው ፈርስት ሃፍ ላይ ምን አይነቱን ባርሳን ነበር የተመለከትነው። ራሽፎርድ ምን አይነት ፍሪ ኪክን ያስቆጠርከው። ቶሬስ ዛሬ ሸይጣን ነበሩ ፈርስት ሃፍ ማለት ነው። ያው ሰከንድ ሃፍ ለማንኛውም ማለት ነው ዳኛው ራሱ ጨዋታው ደቂቃ ተጨማሪ ደቂቃ አልጨመረም፣ ቀጥታ ነው የነፋው። ለማንኛውም ባክ ቱ ባክ ባርሳ ይህንን ዋንጫ እንግዲህ ማሳካት ችሏል። ማጨብጨብ ነው ያለብህ። ለዚህ ክለብ ማጨብጨብ ነው ያለባችሁ። ለባርሳ ከምሬ ነው ብላችሁ ዋው ቃላት የለኝም። ባርሳ ላሊጋውን እንደሚበላ እኮ ግልጽ ነበረ። የማድሪድ ደጋፊዎች የምጠይቃቸው ራሱ አይ ባርሳ ነው የሚበላው ነው የሚለው። ግን የትናንትናው ደስታ ለየት ያለ ነበረ። ማድሪድን አሸነፈ፣ እዛው ሰለብሬት ማድረግ ነው። አስቡ ምን ያህል ትልቅ ነገር እንደሆነ ማለት ነው። ከሊጉ ታይትል በላይ ማድሪድን አሸነፈ ሰለብሬት ማድረግ ሞር ደስ ይላል። አይኖ ማድሪድ ጥሩ ላይ አይደለም ምናምን፣ ግን ስፔሻል በዚህ ዓመት የሃንሲ ፍሊክ ቲም እንደ ባለፈው ዓመት አልነበረም። ራፊኒያ ጉዳት አዛያ ያደረገው ነው። ላንዶውስኪ ባለፈው ዓመት ፐርፎርማንስ አይደለም። ያማል ነው። ባለፈው አሁንም አሪፍ ነው፣ ግን የተወሰነ መንገጫገጭ ነበረበት። ራሺሚኔት ጎል እንዳገባ ማለት ነው። ኮርቷ ላይ እኔ ያልጠበቅኩም ጭራሽ ነው ያልጠበቅኩት እንደዚህ አይነት ጎልና 2-0 ማለቁ ራሱ አሪፍ ነው፣ ለማድሪድ አሪፍ ነው። ከዛ በላይ ጠብቄ ነበረ፣ ግን በቂ ነው፣ በጣም በቂ ነው። አይ ሆፕ ኔክስት ሲዝን ተጫዋቾች ያስፈርሙ የተሻለ ታይትል እንደምናይ። ለመላው የባርሴሎና ደጋፊዎች እንኳን ደስ አላችሁ። ባርሴሎና የ2025-2026 የስፔን ላሊጋ ሻምፒዮን መሆኑን ሪያል ማድሪድን አሸንፎ ማለት ነው በሜዳውና በደጋፊ ፊት ከደጋፊዎቹ ጋር የማይረሳ ምሽት አሳልፏል። እንኳን ደስ አላችሁ የባርሴሎና ደጋፊዎች። እጅግ አስገራሚ ታሪካዊ ድል ነው። ሪያል ማድሪድን የሪያል ማድሪድ ተጫዋቾች አይናቸው እያየ ጆሮአቸው እየሰማ ራሳቸውን አሸንፈው የስፔን ላሊጋን ዋንጫ ከፍ አድርገዋል። በድጋሚ ለመላው የባርሴሎና ደጋፊዎች እንኳን
ደስ አላችሁ። ኦላ ማድሪዲስታስ እንግዲህ ባርሳዎች ቻምፒየንስ ሆነዋል። ኮንግራ ባርሳ ፋንስ ኩሌርስ ይመቻችሁ። እኛ ካለንበት አቋም አንጻር እንደውም እናመሰግናለን። 2-0 ጥሩ ውጤት ነው። ለምን የሆነ ሰዓት ላይ ይሄ ነገር 5 ምናምን እንዳይደርስ ብዬ ፈርቼ ነበር። ደስ የሚለው ባርሳዎች ዳኛ ጋር ማልቀስ የተሻለ ይሻላቸዋል ጎል ከመቅጠር። እንደዚህ አይነት አድቫንቴጅም እያላቸው ዳኛ የሆነ ነገር ውሳኔ ሲወስን በተለይ እነ ዲዮንግ እንዲህ በቃ የሆነ ዓለም ላይ የሌለ ፍርድ ያዩ ያስመስሉታልና ሁሌ ያስቁኛል። በጣም አስተውሉ። ባርሳ ሲጫወት የዳኛ ዲሲሽን ከነሱ አጌንስት ሲሆን ማለት ነው ወይኔ ወይ በቃ የሆነ የተለየ ነገር የተፈጠረ ያስመስሉታል። በተለይ ከማድሪድ እንደዚህ በቃ ትልቅ ጌም ላይ እዋቸው በተለይ ከማድሪድ በጣም ያስተዋልኩት እና ያቺ ነገር ኤቭሪዌር አለች። ኤኒዌይስ ደስ የሚል እኔ ባርሳን ምንም በዚህ አመት የተሻለ ቲም የተሻለ ኦርጋናይዜሽን በተለይ ማርከስ ራሽፎርድ ከጨዋታው በኋላ ያረገውን ኢንተርቪው ፌራን ቶረስ ከኤስፔን ጋር ያረጉትን ኢንተርቪው ካያችሁ የቡድኑ ኬሚስትሪ ሃንሲ ፍሊክ እንዴት ልጆቹን እርስ በርስ እንዲከባበሩ እርስ በርስ ኬሚስትሪያቸውን እንዴት ስትሮንግ እንዳረገ የሚያሳይ ነው። ሃንሲ ፍሊክ ዋን ኦፍ ዘ ቤስት ማናጀርስ እኔ ሪስፔክት ከማረጋቸው ማናጀርሶች ነው። ምክንያቱም ባየር ሙኒክ የሰራውን አይቻለሁ። ጀርመኒ ናሽናል ቲም በጣም ትልቅ ይሄ የቲም ዳይናሚክስን በጣም ሼፕ ማድረግ የሚችል ነው። ባርሳን ደግሞ በጣም ከለመዱት አጨዋወት ወጣ ብለው ሪስኪ ቢሆንም ግን አዲስ አጨዋወት አሳይተውን ብዙ ጎሎች ብዙ ድንቅ ተጫዋቾች ራፊና ፐርፎርማንሱ የላሚን ያማል አይነት ወጣቶችን ያሳየ ቡድን ነው። ሶ በጣም ዲዘርቪንግ ቻምፒየን ናቸው። እኛ እንደ ደጋፊ ልገግም ካላልኩ በስተቀር በምንም ካልኩሌሽን እኛ የሚገባን ኦር ደግሞ አይ ተሸነፍን እንጂ የሚያስብል ነገር የለም። ምክንያቱም እኛ ነን ቲማችንን የገደልነው የኛው ሰዎች ነው የገደሉት። ሶ ኮንግራቹሌሽን ባርሳ ፋንስ። ግን ያው አረጋጉት። ዳኛ ላይ ማለቃቀስ ሊግ እንደምትበሉ ያወቃችሁ ማታልቅሱ፣ ትንሽ ካም ዳውን። እሺ ኤኒዌይስ ኮንግራትስ ለእናንተ። ሀዘን ለማድሪድ ሌላ ቪዲዮ ሰራለሁ። ቴንክ ዩ ጋይስ። ሰላሙን አርበደበደው የአራዳ ልጅ በሚገርም ሁኔታ ባርሴሎና የስፔን ላሊጋው ሻምፒዮን መሆኑን አረጋግጧል ማለት ነው። አረ ባርሳ ተረጋጋ ወዳጄ፣ አረ ተረጋጋ። የምንጊዜም ተቀናቃኝ ክለብህን ገጥማ አስበው የአራዳ ልጆች ማለት ነው። አሸንፈኸው የዋንጫው ባለቤት መሆንህንም ስታረጋግጥ አስበው ማለት ነው። ተከታይህን እዛ ሁን ብለህ እንደዚህ ረግጠ ይዘህ የዋንጫው ባለቤት መሆን ማለት እጅግ በጣም አስገራሚ ነው ማለት ነው። ለማንኛውም ለባርሴሎና ደጋፊዎች እንኳን ደስ አላችሁ እያልን ፍራንኪ ዲዮንግ ተቀይሮ ገብቶ አንተ ምን አይነት ሰው ነው? የሰውዬ ደግሞ አንተ ከየት የመጣ ነው? ራሽፎርድ የሚጣራ ነው ሰው ልከናል እንዲጣራ። የእሱ ተረጋግጦ ሲመጣ መረጃው የምናደርስ ይሆናል ማለት ነው። ነገር ግን ባርሳ ይመቸው። ለተከታታይ 2ኛ ዓመት ነው እንግዲህ የስፔን ላሊጋው አሸናፊ ሆኖ ይመቻችሁ። ደስታም ለካ ሲበዛ ያሰክራል። እኔ የአርሰናልን ድል ሳላጣጥም ባርሳ ደግሞ ማድሪድን 2-0 በማሸነፍ ለ29ኛ ጊዜ ላሊጋውን ማሸነፉን ከወዲሁ አረጋግጧል። ማድሪዶች እዛ እየተበጣበጡ ነው። ባርሳ አሸንፏል። ግባና አውጣው። ቪስካ ባርሳ፣ ቪስካ አርሰናል፣ ቪስካ ካታሎኒያ ይላል አባቢ። ኮንግራ ክሩልስ እኛ ላይ ደግሞ ያ ብዙ ነገር አውርተንበታል። ኤኒዌይስ ግን ኮንግራቹሌሽንስ ማለት እፈልጋለሁ። ሁላችሁም እንግዲህ በስርዓት ላያችሁ በተለይ ዝም ብሎ መጥቶ ባርሴሎና ደጋፊ ነኝ ከሚለው ይልቅ ጨዋታ አይታችሁ ሁላችሁ ደግፋችሁ አብረን ሆነን እዚሁ ቲክቶክ ሙሉ አመቱ ውለን አብራችሁ ላያችሁ ሁላችሁ ኮንግራቹሌሽንስ ማለት እፈልጋለሁ። እኔን ሰፖርት ለምታደርጉኝ ባርሴሎና ደጋፊዎች ጨምሮ። ግን ከዛ ውጪ ያው 29 ደርሳችኋል፣ እኛ 36 ላይ ነን። እንዲሁ ትጎተታላችሁ እንጂ አደረሱ ልንገራችሁ። እሱ ላሊጋውን ነገር እንዳያመልጣችሁ ብላችሁ ተበጫ እንዳይረስ ሀሳባችሁ ኮሜንት ያስቀምጡልኝ። ኮፒ ሊንክ የሚደረግ 50 ሺህ ገብተን ደግሞ ነገም እንቀውጠዋለን ብዬ ተስፋ አረጋለሁ። ያ እንግዲህ የኛ ድራማ የሚቀጥል ከሆነ ወይ ደግሞ የእናንተ ሪከርድ ይበጠሳል ወይ ያንን የሚለውን እያየን የምንጠብቅ ይሆናል። ከዚህ በኋላ ላሉት እንቀጥል። እስቲ ደግሞ ትንሽ እናውራበት። ትንሽ ክለባችን ጥሩ ነገር ላይ አይደለም። እኛ በከፋን ጊዜ ነው ግን እናንተ ሪከርድ ልበጥሱ ይመስላል። ምናልባት ሪያል ቤቲስን የምታሸንፉ ከሆነ ከ1919 በታሪክ የትኛውም ቲም አድርጎት አያውቅምና በላሊጋ ሲዝን ላይ ታሪካዊ ነገር ይሆናል። እሱን ጨዋታ ነው ከዚህ በኋላ የሚጠበቀው እንጂ በስፔን ውስጥ ያለ ኳስ በአጠቃላይ አብቅቷል። ወርልድ ካፑን ላይ የምንልካቸው ልጆች መመልከት እንጂ ከዛ ውጭ ምንም የሚጠበቅ ነገር የለም። ብዙ ሰድባችሁናል። ዛሬ ደጋፊው ላይ ሜዲያው ላይ ምናምን ያው እንግዲህ ተሰራርበናል። ይሁን ችግር የለም ይሁን። ኤኒዌይስ ግን ደግሞ ያው ስክሪናችሁ ላይም ቲቪ ላይ ምናምን ፊልም ማሳየት ጀምራችኋል። በጣም ጀግሯችኋል። ያሳያል። ኖርማል ነው። አሁን እንዴት ነው ዋንጫ ምናምን እየለቀቅልናችሁ ነው። እኛ እኮ አሁን ደብሮ ኮምፒቲቲቭነስም ስለሌለ ገባችኋል። አሁን እኛ ዘለን መብላት እንችል ነበር። ነገር ግን ከምንበላው እናንተ በተበሉት ገባችኋል። ፋይናንሻሊ ማትቸገሩ በሚል አንጻር ነው። 2 ዓመት በቃ ኔክስት ሲዝን እኛም ሲሪየስ ሆነን እንመጣለን። ቃል ገባላችኋለሁ። ይመቻችሁ።
እጅግ ያሳዝንና ልብ ይነካ የነበረው የባርሴሎና ተጫዋቾችና የሃንሲ ፍሊክ ጉዳይ በዛሬ ምሽቱ የኤል ክላሲኮ ጨዋታ እንደሚታወቀው የአሰልጣኝ ሃንሲ ፍሊክ ወላጅ አባት ከጨዋታው በፊት ማረፋቸው ተሰምቶ ነበር። ነገር ግን አሰልጣኝ ሃንሲ ፍሊክ ከሀዘናቸው ጋርም ቢሆን የኤል ክላሲኮን ጨዋታ ለመምራት ወደኋላ አላሉም ነበር። ታዲያ ተጫዋቾቻቸው የሆኑት ማርከስ ራሽፎርድና ፌራን ቶሬዝ በኤል ክላሲኮ ጨዋታ ሁለቱንም ጎሎች ካስቆጠሩ በኋላ በቀጥታ ወደ አሰልጣኛቸው በመሄድ ከሳቸው ጋር ነበር ደስታቸውን የገለጹት። ከጨዋታው በፊትም የ1 ደቂቃ የህሊና ጸሎት ለአሰልጣኝ ሃንሲ ፍሊክ ወላጅ አባት ሀዘን ተደርጎ ነበር። ታዲያ ባርሴሎና በዚህ ሁኔታ የ29ኛውን የላሊጋ ዋንጫ በማሸነፍ የ2025-26 ሻምፒዮን መሆናቸውን አረጋግጧል። እጅግ ልብ በሚነካና በሚያሳዝን ድባብ ውስጥ ሆነው ቢሆን የምሽቱን ጨዋታ የመሩት ሃንሲ ፍሊክ ቡድናቸውን የ2025-26 የላሊጋ አሸናፊ ማድረግ ችለዋል። ስለ ምሽቱ አስደናቂ ባርሴሎና ድል እንደዚሁም ስለ ሃንሲ ፍሊክ የሀዘን ድባብ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። እኔ ነኝ ያሉ ጋላክቲኮች ሰብስበ ቡድንን በስርዓት ማስተዳደር ካልቻልክ መጨረሻ ይሄ ነው። እንግዲህ ሪያል ማድሪድ አመቱን ሙሉ ያለምንም ዋንጫ በድጋሚ ማጠናቀቅ ችሏል። ባርሰሎና የላሊጋውን ዋንጫ ማሳካት ችሏል። ቪስካ ባርሳ፣ ቪስካ ካታሎኒያ። እንኳን ደስ ያላችሁ የባርሳ ደጋፊዎች፣ የላሊጋውን ዋንጫ ማሳካት ችሏል ባርሰሎና። ሻምፒዮኔ ሻምፒዮኔ ኦኤ 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 ያራዳ ልጆች ኩለርስ በሙሉ እንኳን ደስ አላችሁ። ባርሴሎና አመቱን ሙሉ የለፋበትን የሲዝኑን ውጤት ላሊጋውን በመብላት አጠናቋል። ደግሞ የበላው ማን ላይ ነው? ሪያል ማድሪድ ላይ በ14 ነጥብ በመብለጥ ላሊጋ ሻምፒዮን ሆናል። ያራዳ ልጆች ይሄ ውጤት በሲዝኑ ለተከፋችሁ፣ ላዘናችሁ፣ ለተደሰታችሁ፣ በቃ ተስፋ ለቆረጣችሁ በሙሉ ይህ ለእናንተ ነው ተብለናል። ያራዳ ልጆች ኦልዌይስ ቪስካ ባርሳ። ቻምፒዮንስ ትላንት የባርሰሎና ደጋፊዎች ይዞት የገቡት ባነር ባርሰሎና ካምፕኑ ላይ ሪያል ማድሪድን 2-0 በሆነ ውጤት ማሸነፍ ችሏል። 1 ነጥብ ብቻ በቂው የነበረው ባርሰሎና የስፔን ላሊጋ ሻምፒዮን መሆኑን አረጋግጧል። ሊያውም ሪያል ማድሪድን አሸንፎ ማድሪድ ተከታታይ ዓመት ያለ ዋንጫ። ኪንግ ነምበር 10 ሊዮኔል አንድሬስ ሜሲ ከጨዋታው መጠናቀቅ በኋላ በኢንስታግራም ገጹ ላይ ይህንን ምስል አሳይቷል። ብዙ ነገሩ ግራ የተጋባበት ሪያል ማድሪድ ማን ይህንን ቡድን ሊለውጠው ይችላል ብላችሁ ታስባላችሁ? ሃንስ ፍሊክም ባርሴሎናን ለተከታታይ ዓመታት የስፔን ላሊጋ ሻምፒዮን ማድረግ ችለዋል። በስተመጨረሻም ሄድ ቱ ሄድ ይህንን ይመስላል። ቻምፒዮንስ ሊግ ሪያል ማድሪድ ላይ መድረስ እጅግ ተአምር ነው። 15 ቻምፒዮንስ ሊግ አለው። ባርሴሎና 5 ነው ያለው። ላሊጋ 36፣ ሪያል ማድሪድ አሁንም ይበልጣል። 29 ነው በባርሰሎና ይህንን ማሸነፉን ተከትለው። ኮፓ ደልሬ 32 ባርሰሎና ማሸነፍ ችሏል። ሪያል ማድሪድ ደግሞ 20 ያሸነፈው። የኤል ክላሲኮ ድል ሁለቱም 106 የኤል ክላሲኮ ዊል ላይ ደርሰዋል ማለት ነው። ለማንኛውም ለአዳዲስና ፈጣን መረጃዎች ፕላስ ምልክቷን መንካት እንዳትረሱ። ባርሳ የ25-26 የላሊጋ ሻምፒዮን ሆኗል። እንዴት አባቱ ደስ እንደሚል አስቡ። ማድሪድን አሸነፈው ለዛው ማለት ነው። ይህ ማድሪድ ጌታ ባርሳ ነው። እንኳን ደስ አላችሁ የባርሳ ፋኖች። አብዛኛው ሲቲ ደጋፊ ያው እንደሚታወቀው የባርሳ ናችሁ። ስለዚህ እንኳን ደስ አላችሁ። ሃንሲ ፍሊክ በጣም ክሬዲት ይገባዋል። የምር ይሄን የመሰለ ቲም ይዞ እንደዚህ ሻምፒዮን መሆኑ። ራሽፎርድም ሻምፒዮን ሆኗል። ለማንኛውም ከዚህ በኋላ ግን ወደ ዩናይትድ ነው የሚመለሰው፣ እንደማይገዛ ይታወቃል። ለማንኛውም እነ ያሚን ያማል፣ ፌራን ቶረስ በአጠቃላይ ባርሳ በጣም የሚገርም አመት ነው ያሳለፉት። ለማድሪድ ምን ኃይል ህመም እንደሚሆን አስቡት። በቃ እነሱም በልተው እዛ ነው ያነሱ ያሉት ዋንጫውን። ለማንኛውም የባርሳ ፋን በሙሉ እንኳን ደስ አላችሁ። የላሊጋ ሻምፒዮን ሆናችኋል። ይመቻችሁ። የሃንስ ፍሊኩ ባርሴሎና ኤል ክላሲኮውን 2-0 ሪያል ማድሪድን ካምፕኑ ላይ በማሸነፍ የ2025-26 የስፔን ላሊጋ ሻምፒዮን መሆኑን ማረጋገጥ ችሏል። በተቃራኒው ሪያል ማድሪድ ኤል ክላሲኮውንም ተሸንፎ በውድድር ዓመቱ ምንም አይነት ዋንጫ ሳይዝ እንደሚያጠናቀቅ አረጋግጧል። በዚህ ጨዋታ ላይ ለባርሴሎናዎች ሁለቱን ጎሎች ማስቆጠር ችሏል። ተጫዋቹ 9ኛው ደቂቃ ላይ ማርከስ ራሽፎርድ በጣም በግሩም ቅጣት ምት ነበረ ኮርቷ በቆመበት ቦታ ላይ ማስቆጠር እያቻለው። ከዛ በኋላ 18ኛው ደቂቃ ላይ ፈራን ቶሬዝ ሌላ ቆንጆ ጎል ለባርሴሎና በማስቆጠር 2-0 ባርሴሎና ጨዋታውን ማሸነፍ ችሏል። ጨዋታው ላይ የበላይ የነበረው ቡድን ባርሴሎና ነው። ውጤቱ የሚገባዋል ማለት ይቻላል። በዚህም እንግዲህ 91 ነጥቦችን በመያዝ የስፔን ላሊጋ ሻምፒዮን መሆናቸውን ማረጋገጥ ችለዋል። ለሪያል ማድሪዶች በጣም መጥፎ ሲዝን ነው እያሳለፉ የሚገኙት። ከድጡ ወደ ማጡ ነው እየሆነባቸው ያለው ነገራቶች። ለማንኛውም ለባርሴሎና ደጋፊዎች እንኳን ደስ አላችሁ ማለት እፈልጋለሁ። ስለዚህ ጨዋታ እናንተ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫን እንዳትረሱ። የአርሰናልና የባርሳ ደጋፊ እንደመሆን በዚህ ሰዓት ምን የሚያስደስት ነገር አለ? የካታላኑ ንጉስ ዛሬ በይፋ ተሞሽሯል።
ባርሴሎና የላሊጋ ንጉስነቱን በይፋ አረጋግጧል። የካታላኑ ኩራት ባርሴሎና ሪያል ማድሪድን በማንበርከክ የላሊጋን ዋንጫን በይፋ ጨብጧል። የባርሴሎና ደጋፊዎች እንኳን ደስ ያላችሁ። ታዲያ በዚሁ አጋጣሚ እኔን ፎሎ ያላረጋችሁ ካላችሁ ፎሎ በማድረግ ቤተሰብ ሁኑ። ይሄን የመሰለ ፋይት ፋይት እያለ ኤል ክላሲኮ ብሎ ማጃጃሉ ምን ተገቢ ነው? አስፈላጊ ነው? እኔ እኮ መጀመሪያ ራሽፎርድ ያን የመሰለ ቅጣት ምት ሲያገባ ቹዋሜኒ ፈርስት ሻት ሰነዘረ፣ ሁለተኛው ጎል ሲገባ ቫልቬርዴ ምላሽ ሰጠ እያልኩ እኮ ነው የተመለከትኩት። ኤል ክላሲኮ ሻምፒዮን ሆነ። ባርሳ ሻምፒዮን። እሱ እኮ አያጣላንም። ተጫወቱባቸው በነፍሰ ስጋቸው ላይ ተጫወቱባቸው። ሻምፒዮን ባርሴሎና ሻምፒዮን። በኤል ክላሲኮ ቀን ዋንጫውን ስትበላው ያለውን ስሜት አስበው እንግዲህ ብሉ ግራናዎቹ ሪያል ማድሪድን በኤል ክላሲኮ ማሸንፈውት የላሊጋውን ዋንጫም ቀምተውት እንግዲህ እጅግ በጣም ምርጥ ምሽት ለካታሎኒያውያን ለባርሴሎና ደጋፊዎች ሆኗል ማለት ነው። በነገራችን ላይ የስፔን ላሊጋ በታሪክ ለመጀመሪያ ጊዜ ነው በኤል ክላሲኮ ቀን የላሊጋውን ሻምፒዮን ሲያሳውቅ ማለት ነው። ባርሴሎና እንግዲህ ባክ ቱ ባክ አምናም ዘንድሮም ሪያል ማድሪድን አስከትሎ የላሊጋው ባለቤት መሆኑን አረጋግጧል። ሪያል ማድሪድ ግን ወዴት እየሄደ ነው የሚያስብለው። ባርሴሎና እንግዲህ በሃንሲ ፍሊክ ስር ላሊጋውን ሙሉ በሙሉ ዶሚኔት አድርጎታል። የቀረው ሻምፒዮንስ ሊግ ነው ማለት ይቻላል። ሪያል ማድሪድ ግን በጣም ብዙ የቤት ስራ ነው የሚጠብቀው። በነገራችን ላይ ራሽፎርድ ማንቸስተር ዩናይትድ ከተለያየ በኋላ በባርሴሎና ቤት እጅግ በጣም ምርጥ ጊዜን እያሳለፈ ነው የሚገኘው። ባርሳ እንደተቀላቀለ እንግዲህ ትልቅ ዋንጫን ማሳካት ችሏል። ራሽፎርድ እና ቶሬስ እንግዲህ የዛሬ የግቦቹ ባለቤቶች ናቸው። ባርሴሎናም እንግዲህ ለ29ኛ ጊዜ የስፔን ላሊጋ ባለቤት መሆኑን አረጋግጧል ማለት ነው።